ስለዚህ የአባቶቻችን በረከት ይደርብን። ሰው የጣለውን እግዚአብሔር አነሳው። ይህን የቃል የምናገኘው ዛሬ የምናከብረው ሊቀ መልአኩም ቅዱስ ሚካኤል በዘመኑ ያደረገው ድንቅ ስራው በድርሳኑ ላይ ነው። በድርሳኑ ላይ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ ደጋግ ሁለት ባልና ሚስቶች ነበሩ ይላል። በእስክንድርያ የተሰራች አንዲት ቤተክርስቲያን ፍርስራሿ ኦኗ ዛሬም በርቀት የምትታየዋ ቀደም ብላ ጣዖታቶች የሚመለኩባት አላስፈላጊ መስዋዕት ይቀርብባት የነበረችው ቤተክርስቲያን ሳትሆን የጣዖት ማምለኪያ ነበረች። በዘመኑ የነበሩት 18 ሊቃነ ጳጳሳት ቢነግሱም ያችን ግን ሊቀይሯት አልቻሉም ነበር። ሰው በራሱ ጉልበት አይቀይርም። ሰው በራሱ ኃይል አይመሰርትም አንድ ነገር። ጳጳስ ስለሆነ አይደለም ወይም ዲያቆን ስለሆነ አይደለም፣ እግዚአብሔር ሲጨምርበት ነው። እኚህ ጳጳስም እባካችሁ አሉ፣ ይህ እግዚአብሔር አይወደውም የምትሰሩትን ስራ። ስለዚህ ጣዖትን ማምለክ፣ ለጣዖት መስገድ፣ ለጣዖት መስዋዕት ማቅረብ እግዚአብሔር አይፈቅድም። በነፍስም በስጋም ትቃጠላላችሁ። ስለዚህ አፍርሱት፣ ጣዖቱን አፈራርሳችሁ ጣሉ። እኛ የእግዚአብሔር ስም እንሰይማለን፣ እባርክላችኋለሁ። የቅዱስ ሚካኤል ታቦት ይገባል። በሬና ፍየል ወይም በግ ረዱልኝ አይልም። እግዚአብሔር የሚፈልገው መስዋዕት ንጹህ ልብ ነው። እግዚአብሔር ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እዚህ ቦታ ከገባ ዕውራን ይበራሉ ብለው እኚህ ጳጳስ ህዝቡን አሳመኑ። በዚህን ጊዜ አሜን ብለው ተቀበሉ። ዛሬ እኮ ከልብ የሚሰብክ ሰው ካለ ህዝቡ ወገኖች ራሱን ይሰጣል። አይተናል። ሰው ከተማረ ራሱ ይሰጣል፣ በነፍሱ አይደራደርም። በሊቢያ የሞቱት ወጣቶች ለኛ አርያ ናቸው፣ ለኛ አርያችን ናቸው ወገኖች። በሕይወታቸው አልተደራደሩም። በሊቢያ ታስረው ከ330 እስረኛ መካከል ተመንጥረው ወጡ። ማን ለያቸው? ሁሉም አበሻ፣ ሁሉም ጥቁር። እንዴት ተለዩ ክርስቲያን መሆናቸው ካላችሁ እኔ ብርሃን እንደሆንኩኝ እናንተም ብርሃናችሁ በሰው ፊት ይብራ እንደተባለ ሁሉ እነዚህ 330 ወጣቶችም ብርሃናቸው በርቶ ነበር። በምን? በአንገታቸው ክር ላይ ይታይ ነበር። ክራቸው ብርሃን ነበር። ክርስቲያን መሆናቸውን ለይተው አውጥተው ኑ ቁርአንን ቅሩ እንቅራላችሁ ብለው እስልምናን ተቀበሉ ሲሏቸው እኛ እኮ የመጣነው ዳቦ ፍለጋ እንጂ ሃይማኖት ፍለጋ አልመጣንም። እኛ እኮ አገር ቀይርን እንጂ ሃይማኖት ለመቀየር አልመጣንም። ሃይማኖታችን ደግሞ ወደፊት እንጂ ወደኋላ መመለስ አላስተማረችንም። ስለዚህ ብሞትም የክርስቶስ ነኝ፣ ብኖርም የክርስቶስ ነኝ፣ አንገቴን ቅራው ብለው በግ ባራጁ ፊት እንደሚቆም ሁሉ እነዛ የቂርቆስ ልጆች፣ የ24 ልጆች፣ የገዳም ሰፈር ልጆች፣ እንጀራ ያገናኛቸው ኦርቶዶክሳውያን ክርስቲያኖች፣ እነዛ ከጥምቀት የተመለሱ ወጣት ምንጣፍ አንጣፊዎች፣ እነሱ ስጋቸው ተነጥፎ ቀረበ በግብፅ ላይ ሞቱ። ይሄ የህይወት ጉዳይ ነው። እኚህም አባት ጣዖታቱን አፍርሰው የቅዱስ ሚካኤልን ታቦት አስገቡ። በዛ ውስጥ ደግሞ የቅዱስ ሚካኤል ፍቅር ያደረበት አንድ ሰው ነበረና ባልና ሚስቶች እግዚአብሔርን የሚወዱ የሚያከብሩ ነበሩ። ለድሃ እያበሉ ችግረኛውን እያለበሱ ለቤተ እግዚአብሔር ሳይሰስቱ እየሰጡ ይኖሩ ነበረ። ነገር ግን ኑሮ ከቤት ውለው ከቤት ወደ ማረፍ እንደሚባል ሁሉ ይሄ ሰው ደከመ፣ ጊዜ ረፍቱ ደረሰ። እያገለገለ የ3 ቀን ህመም ገጠመው በአልጋ ላይ። ስንት ቀን ነው? የ3 ቀን ወገኖች፣ ከዛ የባሰ ህመም አያምጣብን። የ3 ቀን የንስሐ ጊዜ ይሄ ከሌቃ ነው ይሄ ከሌቃ ነው ለማለት ብቻ እግዚአብሔር ጊዜ ይስጠን ወገኖች። ዛሬ ጊዜ አጥተናል። ወጣ ስንል ወገኖች፣ ድሮ መኪና ነበር ውሻውን እየገለበጠው እንስሳውን እየገለበጠው የሚታይ ሰው። ግን ዛሬ ሰውን እየገለበጠ አስቸግሯል። ሰውን እየገለበጠ ድሮ ውጭ ሀገር ሄዶ የመጣውን ሰው ሰላም መጣ ምንለው፣ ዛሬ ከዚች ሰንዳፋ ደርሶ መጣ ሰላም መጣ ሆይ መባባል ሆኗል። ሰላም መጣ ሆይ፣ ሰላም ርቆናል። ለዚህ ነው ርዕሳችንም ሰይጣንን እግዚአብሔር አነሳው። እንዴት እግዚአብሔር እንደሚያነሳ ተመልከቱ ወገኔ። ዛሬ ወድቄ ያለው ያልሽ እህቴ፣ እኔ በሰው ዘንድ ተጠልቻለሁ ትላለህ ወንድሜ። አሁን እግዚአብሔር መልስ አለው ወንድሜ። እንደወደቅክ አትቀርም፣ እግዚአብሔር ያነሳሃል። እህቴ ወልቀሽ አትቀሪም።
ሊሆን ይችላል። ልጅ በማጣት ተገፍተሽ ሊሆን ይችላል። ስራ በማጣት ተገፍተሽ ሊሆን ይችላል። በቤተሰብ ተገፍተሽ ሊሆን ይችላል። ቤት በማጣት ተገፍተሽ ሊሆን ይችላል። እግዚአብሔር የተገፉትን ደግሞ ማንሳት ይችላል። ይችላል። ጠብቀኝ መርሱን እንዴት እንደሚያነሳ ጠብቀኝ። በዚህ ጊዜ ይህ ሰው መሞቻው ሰዓት ደረሰ። ሚስቱ በናስጌው ጋር ቁጭ ብላ ንዛዜውን ተቀበለችው። እንዲህ አለ፣ እባክሽን ያስለመድነውን የቅዱስ ሚካኤልን በዓል እንዳታስታውይ፣ በየወሩ ዘክሪ፣ በዓመት 2 ጊዜ ደግሞ ድሆችን እየጠራሽ አቢ፣ ለቤተ እግዚአብሔር ሳሰስጪ ስጪ አብልጠሽ፣ እሱም ኅዳር 12ና ሰኔ 12ን አደራሽን ብሏል። አረፈ። በዚህን ጊዜ እቺ ሴት ነፍሰ ጡር ሴት ነበረች ይላል ድርሳኑ። ነፍሰ ጡር ሴት ነበረች። በዚህን ጊዜ ከጎናቸው ደግሞ ክፉ ጎረቤት ነበረ። እግዚአብሔር ክፉ ጎረቤት ያርቅላችሁ። አይጣል እኮ ነው። ክፉ ጎረቤት አስቸጋሪ ነው። መሻሻልን አይፈልግም። የሱን መሞት ተደሰተ ይላል። መጀመሪያም ሲጾም ሲጸልይ ለድሃ ሲያበላ ለቤተ እግዚአብሔር ሲሰጥ ሀብታም እኮ ነበር፣ ግን አይኑ ደም ይለብስ ነበር ይላል። ደም ይለብስ ነበር። ያ ባለጸጋ ምቀኛ ጎረቤት ሀብት እያለው መስጠት አይችልም ነበር። ይሄ ድሃ ግን ካለችው እየሰጠ ምርቃትን ይንበሸበሽ ነበር። እሱ ሲሞት ደስ አለው፣ ቦረቀ ይላል። ቦረቀ፣ ተገላገልኩኝ። ከዚህ በኋላ የሚጋፋኝን ወሰንተኛዬ ወደቀልኝ ብሎ ደስ አለው። እቺ ሴት በተሰጣት ትእዛዝ መሰረት በዓሉን እያከበረች ሆዷ እየገፋ መሄድ ጀመረ። መውለጃዋ ሰዓት ሲደርስ ምጥ መጣ። ብቻዋን ያለችው አተኮሰኝ ስትል እንኳን አብሯት የሚቆም ሰው አልነበርም። በዛ ሌሊት ጩኸት በረታ፣ ምጡ አፋፋማት፣ የሚደርስላት ሰው አጣች። ጩኸቷ ግቢውን አንባረቀው ይላል። ይህ ክፉ ምቀኛ ጎረቤት ጩኸቷን እንኳን ሰምቶ ሊራራ አልፈለገም። መስኮቷ ስር ተለጥፎ ይሰማ ነበረ፣ ሞቷን ይጠባበቅ ነበረ ይላል። ዛሬም የኔና የእናንተን ሞት የሚጠባበቁ ጠላቶች አሉ። የኔና የእናንተን መዋረድ የሚፈልጉ ጠላቶች አሉ። ዛሬም የኔና የእናንተን በመስሪያ ቤት መባረር የሚፈልጉ ጠላቶች አሉ። ጓደኛ መስለው ጠላት የሆኑ ሸምበቆች ሲደገፏቸው እንደ ሸምበቆ የሚወጉ ውስጣቸው በረከትና ጽድቅ የሌለ ባዶ እንደ ሸምበቆ የሆኑ ሕይወት የሌላቸው። በዚህ ጊዜ ላይ ጣሯን ይሰማል። እሷም ከሞተችልኝ ድንበሬን አንስቼ ግቤን እቀላቅላለሁ ይላል። እባክህ ቅዱስ ሚካኤል አለች። ከዛ በኋላ እባክህ እግዚአብሔር ባለሟል ቅዱስ ሚካኤል ድረስልኝ፣ እባክህ ሰው የለኝ ወገን የለኝም፣ እባክህ ከዚህ ከገጠመኝ ጭንቅና መከራ አውጣኝ አለችው። ቅዱስ ሚካኤል እንዳይን ጥቅሻ መጣላት ይላል ወገኖች። እንዳይን ጥቅሻ መጣላት። ቅዱስ ሚካኤል ሲቀርባት ይላል የአስጨናቂ ምጥ እንደ ውሃ ሽንት ምንም ሳይመስላት ምን የመሰለ ወንድ ልጅ ታቀፈች። ምን የመሰለ በዚህ ጊዜ ቅዱስ ሚካኤል ብላቴናውን ባረከው። እግዚአብሔር ሁላችን ይባርካል። እግዚአብሔር ሁላችን ይባርካል። አረ ቅዱስ ሚካኤል ሁላችን ይባርካል። በረከታተናል። ዛሬ ንቦ ሚካኤል የሚባርክ ታላቅ ታምረኛ ሊባርክ የመጣ ነው። ልንባርክ ማርያምን ይመለኝ። ዛሬ ጎብጠሽ የመጣሽ ነፍስ ካለሽ በቅዱስ ሚካኤል ዛሬ ቀና ብለሽ ትሄጃለሽ። ታሪክሽ ይቀየራል። ታሪክ ይቀየራል። እግዚአብሔር ይችላል። ታሪክ መቀየር ይችላል። በዚህ ጊዜ ባረካት። እንዲህ አለ። ልክ እያኮበኮበ እየተነሳ ያለ ቅዱስ ሚካኤል ክንፉን እያማታ ዞር አለና አንድ ቃል ገባላት። ይህ ብላቴና አድጎ የዚህ ክፉ ባለጸጋ ምቀኛ ጎረቤትሽን ሀብቱንም ንብረቱንም ይወርሳል አላት። እችን ተናግሮ ሄደ። እቺ ሴት ደስታም ድንጋጤም ይዟት ስለነበረ ያላትን ግን በአይምሯ አላወቀችም ነበር ይላል። በዚህ ጊዜ ይህ ብላቴና እያደገ ሄድ ጀመረ። እሷም ደግሞ ካደረገላት ሁኔታ የተነሳ ለቤተ እግዚአብሔር ትሰጣለች፣ ለድሃ ታበላለች፣ ብር ስር
የለውም እንደምታውቁት ስር የለውም። ካልተሰራ ካልተጨመረበት ያልቃል። ብሩ አለቀ። ልጁ የ10 ዓመት ጎረሙ ብላቴና ሆነ። የ10 ዓመት ብላቴና ሆኖ ብሩ ግን አለቀ። እንዲያልቅ ያደረገው እግዚአብሔር ምክንያት ስላለው ነው። በቤቷ ማትረፍረፍ ይችል ነበረ፣ ግን ስራውን መስራት ስለፈለገ ነው። እግዚአብሔር ባዶ አደረገው። የሚላስ የሚቀመስ በቤቷ ጠፋ። ይህ ምቀኛ ባለጸጋ፣ ምቀኛ ተንኮለኛ ጎረቤት ችግሯን ምክንያት አድርጎ ጠጋ አለ። አንቺም ልጅሽም በራብ ከምታልቁ በራብ ከምትሞቱ ልጅሽንም ዘመን ራብ እስከሚያልቅፍ ድረስ እኔ ቤት ይቀመጥልሽ። እኔ ላብላው፣ ላጠጣው፣ ላልብሰው እንደ ልጄ ነው። አንቺም ደግሞ የረሃቡን ዘመን የምታልፊበትን 20 ወቄት ብር ልስጥሽ አላት። እሺ አለች። በረሃብ ከመሞት በጦርነት መሞት ይሻላል ዋና ሐዋርያቶች። እኔም ልጅም በረሃብ ከመናቅ ብላ ልጇን ሳታውቅ ለገዳይ ሰጠችው። 20 ወቄቷን ብር ያዘች። ይህ ምቀኛ ጎረቤት ደስታ በደስታ ሆነ። ዓላማዬ እቅዴ ግመታ። እኔን በሕይወት ሀብትና ንብረቴን የወርሳል የተባለውን ጠላቴን በእጄ ከተትኩት። አሁን የመግደልም ያለ መግደልም የኔ ፋንታ ነው አለ። ብላቴናውን 4 ቀን ቤቱ ካስቀመጠ በኋላ ብላቴናው በተኛበት ለካው ይላል። ለካው ቁመቱን ለካና ሄዶ ሳጥን አሰራለት። ሳጥን አሰራለት። ያንን ብላቴና በ5ኛው ቀን በተኛበት ታቀፈና እዛ የተዘጋጀው ሳጥን ውስጥ ከተተውና ቆለፈበት። ወስዶ በአህያ ጭኖ ባህር ላይ ወፍዶ ጣለው። ብላቴና ወፍዶ ጣለው። ቁልፉንም ወረወረው። አሁን አለ ሀብቴንም ንብረቴንም ብቻ ሳይሆን የጠላቴንም ንብረት መሬት እወርሳለሁኝ። እሱም ባሏ ሞተ፣ ልጇንም ገደልሁ፣ እሷም ትንሽ ቀን ነው ትሞታለች። ከዚህ በኋላ ንብረቱን ሊሄድ ነው ብሎ ደስታ በደስታ ሆነ። ሰው ካሰበው ማን ያሰበው ይበልጣል? እግዚአብሔር ያሰበው ይበልጣል። ያንን ሕፃን ወሰደና ባህር ላይ ጣለው። ባህሩ አንዴ እያሰጠመው አንዴ እያንሳፈፈው የ10 ቀን መንገድ በባህር ላይ ጉዞን አደረገ ታፍኖ። በወቅቱ በግ የሚጠብቅ ወንዝ ዳር ላይ ግጦሽን እያስጋጠ ውሃውንም እያስጎነጨ በጉን የሚጠብቅ ገበሬ ነበረ ይላል። ሲመለከት ሳጥን እየተንሳፈፈ በተንጣለለው ባህር ላይ ይሄዳል። በዛ ባህር ላይ ደግሞ ብዙ ነጋዴዎች በመርከብ እየሆኑ ጓዛቸውን ጭነው ይሄዳሉ። አንዳንዴ ማዕበል እየተነሳ መርከቡን እየገለበጠ ጓዛቸው በባህር ውስጥ ይሰጥማል፣ ሰው ይሰጥማል። ሲያይ ጊዜ ደስ አለው። ምናልባት ነጋዴዎች መርከቡ ከብዷቸው ወይ ማዕበል ተነስቶ የነጋዴ ንብረት ቢሆን ማለትና ዋና ስለሚችል ወደ ባህሩ ገባ ይላል። እየዋኘ ያንን ሳጥን ወደ ዳር አወጣው። ወዴት አወጣው? እግዚአብሔር ከሚነደው ሳት ዳር ያውጣል። ከሚነደው ሳት ዳር ያውጣል ወገኖቼ። ወደ ዳር አወጣው። በዚህ ጊዜ ይላል ወገኖቼ ሲያየው የማይደፈር ውሃ ጠግቧል። ይሄ ነገር ምን ይሆናል? ሞከረው፣ አይቻልም። አይ ይሄማ አለ ጠገራ ብር ወይም ወርቅ ነው አለ። በቃ ድህነት ደህና ሰንብቼ በቃ አለ ድህነት ደህና ሰንብቼ ከዚህ በኋላ በግ እያረቡ መሸጥ እየሸለቱ መሸጥ አከተመ። በቃ አለ እንደምንም እያረገ እየተንደፋደፈ እየተሸከመ እያረፈም ቤቱ ደረሰ። ነጭ ላብ እየተፋ ሚስቴ ደስ ይበልሽ፣ ነጋዴዎች ማዕበል መጥቷቸውን አልታወቀም። በወርቅ የታሸገ ጠገራ ብር ይሁን ወርቅ ይሁን ይዤልሽ መጥቻለሁኝ አለ። ከዛ በኋላ ለመክፈት ቢታገል ቁልፉ ተንጠልጣይ አይደለም፣ የሚሰበር አይደለም፣ ሰረገላ ቁልፍ ነው። ግራ ገባው። ቢላው ቢሰራው ምን አባቱ አለና በመጥረቢያ ሊቀምሰው ሲል ሚስትየዋ መጣች። ቆይ እስኪ ውስጥ ያለው ዕቃ ድንገት እንጨቱን ስትመታው ቢጨፈለቅስ? ወርቁን ቢሆን እኮ ይጨፈለቃል፣ ቅርጹ ሊጠፋ ይችላል። ስለዚህ መጥረቢያውን አስቀምጦና እርፍ በል ምሳ ብላ አለችው። እሺ አለ። እንግዲህ ያው ዛሬ አማረኝ የአሳ ጥብስ ነው። ምንድነው ያማረኝ? አሳ ጥብስ ነው። ስለዚህ መጀመሪያ አሳ ገዝቼ መምጣት አለብኝ አለ። ወደ ኋላ ተመለሰና አሳ ሄደ። ወደ ወንዙ ጋር ሄደ።
አጥማጆችን አገኘ። ባካችሁን አለ በእኔ ስም ወጥመዱን ጣሉት አለ። መረቡን ዘረጉለት። ምን የመሰለ ጠብደላ አሳ አገኘ። ዋጋውን ከፈለና አሳውን አንጠልጥሎ በሽቦ በጀርባው አንጠልጥሎ ወደ ቤት መጣ። በይቶ ነው ያለ። ያዘና ቢላውን አምጪልኝ አለ። ቢላው ቀረበ። አሳውን ሆዱን ቀደደው ይላል። ከሁለት ከፈለው። በውስጡ ያለው ቆሻሻ ወጣ። ሲያይ የሆነ ብረት ነገር አገኘ። ወርቅ ይሆን እንዴ አለ። በደም የተጨማለቀ ብረት ነገር ነው። በውሃ ቢጤ ለቅለቅ አድርጎ ሲያይ አንድ ፍሬ ቁልፍ ነች። ማን ያውቃል አለ። ማን ያውቃል እቺ ነገር የዚህ ሳጥን ብትሆንስ አለ። አነሳና ቁልፉን ያዘና ጠጋ አድርጎ ከፈት ቢያደርገው የተዘጋው ብርግድ ብሎ ተከፈተ። እግዚአብሔር በሩን ይክፈትልን። ወገኖቼ ዛሬ በተለያየ ደፍተራ በጠንቋይ የተዘጋብህ ወንድሜ እግዚአብሔር መክፈት ይችልበታል። ሚካኤል ይከፍታል። አይዞ በትምህርት የተዘጋብህ፣ በትዳርሽ የተዘጋብሽ፣ በሁሉም ነገር ትብ ያለብህ ቀን የጨለመብሽ ሴት ካለሽ አይዞሽ፣ እግዚአብሔር መርሳለሁ። የተዘጋውን ይከፍታል። እግዚአብሔር ይከፍታል። እግዚአብሔር ሰው የዘጋውን ማን ይከፍታል? ሰው የዘጋውን ማን ይከፍታል? ይከፍታል። እግዚአብሔር ይከፍታል። መላእክቱን ልኮ ይከፍታል። ከፈተው። ሲያይ በቁመቱ ልክ የተዘረጋ ጧ ብሎ እየተኛ መልኩ የሚያምር የ10 ዓመት ብላቴና ደነገጠ። አልተበሳጭም። ወርቅ ነው ብዬ ተሸክም የመጣሁት ብር ነው ብዬ ተሸክም የመጣሁት ብሎ አላዘነም። ደስ አለው በለጠ። እግዚአብሔር ይመስገን አለ። እግዚአብሔር ይመስገን ቤቴን በበረከት ይሞላልኝ በብላቴና የሰጠኝ ስሙንም አለ። እግዚአብሔር ይመስገን። እዚህ ሰዓት ላይ ከባህር ስላገኘሁት አለ ስሙንም አለ ባህራን ብየዋለሁኝ አለ። ባህራን እያለ ፍቅር አደረበት። ልጅ አልነበረውምና ልጅን ተርቦ ነበርና ልጅን ተጠምቶ ነበርና ከዚህ በኋላማ ይህ ብላቴና ሰውነቴ አርጅቼ ቢዝል አባባ ሸማውቁ ወደቀ ከላይ ላይ ብሎ ካባውን ያለብሰኛል። እዚህ ሰዓት ላይ ከባህር ስላገኘሁት አለ ስሙንም አለ ባህራን ብየዋለሁኝ አለ። ባህራን እያለ ፍቅር አደረበት። ልጅ አልነበረውምና ልጅን ተርቦ ነበርና ልጅን ተጠምቶ ነበርና ከዚህ በኋላማ ይህ ብላቴና ሰውነቴ አርጅቼ ቢዝል አባባ ሸማውቁ ወደቀ ከላይ ላይ ብሎ ካባውን ያለብሰኛል። አይዞሽ አንቺን ጉልበትሽ ቢደክም ቢዝል ከምንጭ ውሃ እየቀዳ የሚያመጣ ልጅ እግዚአብሔር ሰጠን። ጭራሮን እየለቀመ እሳት የሚያሞቀን ብላቴና ሰጠን። እግዚአብሔር ይመስገን ብሎ ስሙን ባህራን ብሎት ያገለግለዋል፣ ይጠብቃል ይላል። ከጊዜ በኋላ ያ ምቀኛ ጎረቤት የሚተዳደረው በንግድ ነበርና የ10 ቀን መንገድ እየተጓዘ በፈረስ ሲጓዝ ልክ እነሱ ደጅ ላይ ሲደርስ ፀሐይ ጨለመችበት ይላል። የበጉን ጠባቂ ባለቤት አገኘው። እባክህ አንተ ሰው እኔ ነጋዴ ነኝ፣ እከሌ እባላለሁ። የመጣሁት የ10 ቀን መንገድ ተጉዤ ነው። ከዚህ በኋላ መሄድ አልችልም። ሽፍቶች አሉ፣ ጓዜንም ብሬንም ይዘርፉኛል። በቤት አሳድረኝ፣ ዋጋን እከፍልሃለሁኝ አለው። እሺ ግባ አለው። ግባ አስገባው። ያንን ምቀኛ ጎረቤት አላወቀም። አስገብቶ ውሃ ሙቆ እሳት ፊት ቁጭ አድርጎ እግሩን እያጠበ ባህራን ና ውሃ አምጣ ይለዋል። ባህራን ና እባክህ ምንጣፉን አንጥፍ ይላል። ይህ ሰውዬ ግራ ገባው። እንዲህ አይነት ስም ተሰምቶ ታይቶ ማይታወቅ ምን አይነት ስም ነው ደግሞ ባካችሁ እያለ ከራሱ ጋር ይማከራል። እግሩ ከታጠበ በኋላ ማዕዱን ከቆርሶ ከበላ በኋላ በነገራችን ላይ ይሄ ልጅ ነውን አለው። አዎ ልጅ ነው። እንዴት ባህራን አልከው? እኔ ሰምቼ አላውቅም ይሄን ስም አለው። አይ ነገሩ እንደዚህ ነው ብሎ ታሪኩን ተረከለት። ከስንት ዓመት በፊት ይህ ብላቴና በግ እየጠበቀ በሳጥን ተንሳፎ እንደመጣ ተረከለት። ሲተርክ እንደ ፊልም ዝም ብሎ ማየት ጀመረ። ራሱ ለካስ እኔ ጣልኩት ሞቷል፣ አሳ ነባሪ በልቶታል፣ ጉማሬ ውጦታል ያልኩት ለካስ እንደገና መጥቶ እዚህ ነፍስ ዘርቶብኛል። ስለዚህ አሁን መበቀል አለብኝ አለ። መበቀል አለብኝ። ወዲያውኑ ማለዳ ላይ እባክህ አንተ ሰው አለው የበጉን ባለቤት። እባክህ አንተ ሰው እንደምታየኝ 10 ቀን መንገድ ነው የመጣሁት። የ10 ቀን መንገድ መጥቻለሁ። ተመልሼ መሄድ አልችልም። ዕቃ ጥዬ መጥቻለሁና ልጅህን ላክልኝ። የድካም ዋጋ 20 ወቄ እሰጥሃለሁ አለው። እሺ ብሎ አባትየው 20 ወቄ ተቀበለ። ልክ እንደ እናቱ
ስንቅ አዘጋጅቶ ለመንገድ ባህራን አለውና ግንባሩን ስሞ በሰላም እንደወጣ በሰላም ያምጣ ብሎ ሸኘው። ባህራን የሞቱን ደብዳቤ ይዞ ጉዞን ያደርግ ነበር። ወገኔ ታመን ግድ የለም። ምናልባት እናንተ ባላወቃችሁ ጠላቶች መርዝ ቀምሞ ሊሰጧችሁ ይችላል። ባህራን ያየው በውስጥ ያለውን መርዝ አልነበረም፣ ወረቀቱን ከላይ ነው ያየው። ግድ የለሽም እህቴ፣ ወተትነቱ ብቻ ነው ጠጪው። በሶን በሶ ብለህ ጠጣው። ድግምተኛ ግን ደግሞበት ይሆናል። እኛ ክርስቲያኖች ግን እነሱ ጋር ካለው ኃይል ይልቅ እባብና ጊንጥን የምንረማመድበትን ስልጣን እግዚአብሔር ሰጥቶናል። ሎሚን በሎሚነቱ እዛው ጠንቃዩ። አንዳንድ ደንቀራ በየሰው ደጅ ላይ አይጥ ገነዞ ይጥላል። ቅዱስ ዮሐንስ ሲመጣ እንሾሽላውንም ሎሚንም እርሚጦ ቂጣውንም ይጥላል። ቂጣን የምናውቀው እኛ በመብላት እንጂ ሰው በመስበር አናውቀው። ሎሚን እኛ በምናውቀው በዛፍ ፍሬነቱ እንጂ ሰውን ሽባ በማድረግ አናውቀውም። ባለቤቱ እዛው ይወቆ ጠንቀዋዩ። ክርስቲያን አይደራደርም። አደንግጥ ወይኔ ሳላውቀው እንሾሽላውን ረገጥኩት እንዴ! ወይኔ አንቺ አይጧን እኮ ረገጥኳት። በቃ አለቀኝ። እግሬ ሽባ ሆናት በይ። በድንጋጤ ሰይጣን ይገባል። እኔ ድንግል አምባሳደር ነኝ በይ። በአንተ ላይ በኔ ላይ አንተ ስልጣን የለህም በይ። እኔ ቅዱስ ሚካኤል አምባሳደር ነኝ፣ አንተ በኔ ነፍስ ላይ ስልጣን የለህም በለው። ይደነግጣል። በዚህ ጊዜ ይህ ብላቴና የአንድ ቀን መንገድ ሲቀረው 9 ቀን ተጉዞ አንድ ቀን መንገድ ሲቀረው ቅዱስ ሚካኤል በንጉሥ ተመስሎ በወርቅ ፈረስ ላይ ተቀምጦ አንተ ብላቴና ብለው ጠራው። ና ወደ ጌራላ ነው ተረከለት ሄደ የሚላክበትን እሱም ወረቀት አምጣ አለ። ይህ ባህራን ለማንም እንዳሰጥ ተብሏልና ባህራን መስጠት አልፈለገም። ወገኖች የሚያወራው ሰው ጸጥ አድርጉልን። እዛ ጋር በዛ ታሪኩን ተረከለት። በዚህ ጊዜ ወረቀቱን አሳየው። ወረቀት የሚለው ምንድነው? ይህ ብላቴና እናንተ ጋር እንደደረሰ ማንም ሳያቅ ያ በሳጥን አድርጌ ቃልኩት ጠላቴ፣ ወራሼ፣ ገዳይ፣ የኔን መሞት የሚፈልግ ባላንጋሬ የጠላቴ ጎረቤት ልጅ ስለሆነ ጉድጓድ ቆፍራችሁ በቁመቱ ልክ ቅበሩት። እንዳይነሳም ድንጋይ ጫኑበት። ዛሬ መከራ ድንጋይ ከብዶናል። ለምን? በባህር ጥሎት ነፍስ ዘርቶ ከተነሳ አሳ ነባሪ ጉማሬ ካልበላው ይህ ሰውማ መቅበር ብቻ ሳይሆን መጫን አለበት። ድንጋይ ጫኑበት። ይሄን ሚስጥር ግን ማንም ሰው እንዳያውቅ ከኔና ከአንተ በስተቀር ብሎ ጽፏል። ቃሉን ማን አነሳው? ይህ ክፉ ጨካኝ ጎረቤት በሳጥን አድርጎ ወደ ሞት ባህር ጣለው። የሞት ባህርን ደግሞ እግዚአብሔር ወደ ሕይወት ቀየረ። እግዚአብሔር ማንሳት ይችላል ወገኖቼ፣ እግዚአብሔር ማንሳት ይችላል። ግዴላችሁም ወገኖቼ፣ ዛሬ ብዙዎቻችን ወድቀናል። ብዙዎቻችን እንገፋ ይሆናል። መገፋት መልካም ነው፣ ተገፉ። ግን አትግፉ። ግዴላችሁ ገፊ አትሁኑ። ሰው ግን ይግፋችሁ። መገፋት ዋጋ ነው። ታውቃላችሁ። አንድ ምሳሌ ልንገራችሁ። ምናልባት የከተማ ልጆች ነው ሁላችን፣ ግን ቢሆንም ነው እስኪ ቅቤ የሚባል እናውቃለን። እናቶቻችን የሚቀቡት ቅቤው ከየት መጣ? እርጎ የሚባል አለ። ወተት ነው የሚጨመረው። ወተቱ በማሰሮ ይገባና ይጠራቀማል። ያን ጊዜ ይረጋል። ሲረጋ እናቶቻችን ቅቤ ሲፈልጉ ያንን ማሰሮ ሲከቱና እርስ በርሱ ይሰቁትና እላው ላይ እንስራውን ባፉ ላይ ምን ያደርጋሉ? ያስሩበታል። ወይ ላስቲክ ወይ ቆዳ ይወጥሩና ጥሩ ልጅ ካላቸው እሱ ያንን እርጎ መከራውን እንዲያሳይ ያደርጋሉ። ጠዋት የተጀመረ እስከ ማታ ይናጣል። ወደፊት ወደ ኋላ ይገፋል። ተገፍቶ ያ ቅቤ ስንት ይላ ከላይ ቁጭ ይላል። ያ መከራውን ያየ የተገፋ ቅቤ መጨረሻ ላይ በሰው አናት ላይ ቁጭ ይላል። በሰው አናት ላይ ወገኔ አግኝተኛል። ተገፋ። አየህ፣ ስትገፋ ቅቤ እየወጣ ነው። በረከት እያገኘ ነው። ጽድቅ እያገኘች ነው። እናቴ እየተገፋሽ በጠላት ላይ ቁጭ ሊያደርግሽ ነው። እግዚአብሔር ሊያከብርሽ ነው። ነቢያት ተገፉ፣ በጠላቶቻቸው ላይ ከፍ አሉ። ሐዋርያት ተገፉ፣ በጠላቶቻቸው ላይ ከበሩ። ሰማዕታት ታረዱ፣ ባረዷቸው ላይ ክብርን አገኙ። ወገኖች መገፋት መልካም ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስንመለከት አንድም ያልተገፋ ነቢያት አናገኝም። አንድም ያልተገፋ ሐዋርያት አናገኝም። እየተገፉ ይላል። መገፋት ምንድን ነው? መከራን እየተቀበሉ፣ በእንጨት መጋዝ እየተሰነጠፉ፣
ሕይወታቸው እየተገፈፈ እንደ ሽንኩርት እየተከተፉ እንደ ጎመን እየተቀቀሉ ጽድቅ ግን አገኙ ይላል። ምን አገኙ? ምን አገኙ? ምን አገኘ? ወጣት ጽድቅ አገኘ። እየሰረቀ አይደለም ያለው፣ ስንዴ ተሰጥቶት አይደለም ያለው፣ በየወር በጀት ተመድቦለት አይደለም ያለው። እየሞቱ ጸደቁ ነው። እየሞቱ መጽደቅ፣ እየሞቱ መጽደቅ። ይሄ ነው ዋጋው። የመብላት ያለመብላት፣ የመኖር ያለመኖር ጉዳይ አይደለም። ክርስትና የመጽደቅ ያለመጽደቅ ጉዳይ ነው። ወደድክም ጠላህ እንደምንሰራው ለምን ትሰራለህ ሲባል ለመብላት ለመጠጣት አይደለም። እንደምትባለው የህይወት ጉዳይ ያሰባስባል። ስለዚህ ወደ እግዚአብሔር ቤት መመለስ መልካም ነው። ዛሬ ቅዱስ ሚካኤል ትልቅ ታምር ያደረገበት የባህራንን ደብዳቤ የሰረዘበት ቀን፣ የኢትዮጵያን በደል መከራዋን ሰርዝልን እንበለው። በቃ መጪውን ዓመት የሰላም ዘመን ያርግልን፣ ሁሉ ዘመን ያርግልን። የጎደለው ይሙላልን። መድኃኔዓለም ሰላም የጎደለ